የምንዛሬ ዋጋ በየዕለቱ መቀያየሩ እንደቀጠለ ነው። ዛሬ ሐምሌ 22 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ19 ሀገራቶችን ዕለታዊ ምንዛሬ እንመለከታለን። ከዛም በተጨማሪም የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን መረጃና ንግድ ባንክ ላይ በዛሬው ዕለት የተለያዩ ሀገራት ገንዘቦች ስንት ይመነዘራሉ የሚለውን ዕለታዊ መረጃ እንሰጣቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ እንደዚሁም ማንኛውም አይነት ተያያዥ ጥያቄ ካላችሁ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ33 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዶላር 178 ብር ከ57 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ላይ 1 ዶላር 162 ብር ከ88 ሲመነዘር፣ ዘመን ባንክ ላይ 161 ብር ከ35 ይመነዝራል። ንግድ ባንክ ላይ ደግሞ በዛሬው ዕለት 1 ዶላር 158 ብር ከ83 እየተመነዘረ ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 242 ብር ከ48 ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ አንድ ፓውንድን 229 ብር ከ54 እየተመነዘረ የሚገኝ ሲሆን በዛሬው ዕለት ፓውንድን በከፍተኛ የሚመነዝረው ባንክ ደግሞ ቡና ባንክ ላይ ሲሆን አንድ ፓውንድ 215 ብር ከ10 ይመነዘራል። ብሔራዊ ባንክ ላይ ደግሞ 213 ብር ከ67 ሲመነዘር፣ ንግድ ባንክ ላይ አንድ ፓውንድ በዛሬው ዕለት 208 ብር ከ83 እየተመነዘረ ነው። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት ጥቁር ገበያ ላይ 207 ብር ከ79 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ አንድን ዩሮ 199 ብር ከ53 ይመነዝራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዩሮን የሚመነዝረው ባንክ ደግሞ ዘምዘም ባንክ ሲሆን ዘምዘም ባንክ ላይ 1 ዩሮ 188 ብር ከ78 ይመነዘራል። ህብረት ባንክ ላይ ደግሞ 188 ብር ከ77 ሲመነዘር፣ ንግድ ባንክ ላይ አንድን ዩሮ በዛሬው ዕለት 181 ብር ከ54 እየመነዘሩት ነው። ሌላኛው ገንዘብ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ56 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ደግሞ 48565 ብር ጥቁር ገበያ ላይ ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ መመንዘሪያ ቢሮ ላይ አንድ ሳውዲ ሪያል በዛሬው ዕለት 46 ብር ከ15 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 46150 ብር ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ሳውዲ ሪያል የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ አንድ ሳውዲ ሪያል 45 ብር ከ38 ሲመነዘር፣ ዳሽን ባንክ ላይ 45 ብር ከ25፣ እንደዚሁም ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ሳውዲ ሪያልን 42 ብር ከ30 ሲመነዘር 1000 ሳውዲ ሪያል ንግድ ባንክ ላይ 42300 ብር እየተመነዘረ ነው። ሌላኛው ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 222 ብር ከ60 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 215 ብር ከ63 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝረው ቀዳሚው ባንክ ዘምዘም ባንክ ላይ ሲሆን አንድ ስዊስ ፍራንክ ዘምዘም ባንክ ላይ 197 ብር ከ84 ይመነዘራል። አዋሽ ባንክ ላይ ደግሞ 197 ብር ከ69 ሲመነዘር፣ ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ስዊስ ፍራንክ 192 ብር ከ57 እየተመነዘረ ነው። ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ94 ሲመነዘር በግል ምንዛሬ ቢሮ ላይ 24 ብር ከ68 ይመነዘራል። በከፍተኛ ደረጃ የቻይና ዩዋን የሚመነዝረው ቀዳሚው ባንክ ደግሞ ስኬት ባንክ ላይ ሲሆን ስኬት ባንክ ላይ አንድ ቻይና ዩዋን 26 ብር ከ77 ይመነዘራል። ብሔራዊ ባንክ ላይ ደግሞ 23 ብር ከ75 ሲመነዘር፣ ንግድ ባንክ ላይ በዛሬው ዕለት አንድ ቻይና ዩዋን 23 ብር ከ01 እየተመነዘረ ነው። ሌላኛው የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ64 ሲመነዘር 1000 ድርሃም 49645 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ አንድ የዱባይ ድርሃም በዛሬው ዕለት 47 ብር ከ79 ሲመነዘር 1000 ድርሃም 47790 ብር እየተመነዘረ ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩት ቀዳሚው ባንክ ሂጅራ ባንክ ላይ አንድ ድርሃም 47 ብር ከ27 ሲመነዘር፣ ስኬት ባንክ ላይ 46 ብር ከ20፣ እንደዚሁም ንግድ ባንክ ላይ ደግሞ አንድ ድርሃም 43 ብር ከ24 ሲመነዘር 1000 ድርሃም ደግሞ ንግድ ባንክ ላይ 43240 ብር እየተመነዘረ ነው።
ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ36 ሲመነዘር በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝረው ቀዳሚው ባንክ ዳሽን ባንክ ሲሆን ዳሽን ባንክ ላይ አንድ ካናዳ ዶላር 115 ብር ከ62 ይመነዘራል። ብሔራዊ ባንክ ላይ ደግሞ 113 ብር ከ90 ሲመነዘር ንግድ ባንክ ላይ 110 ብር ከ29 እየተመነዘረ ይገኛል። የኩዌት ዲናርን ስናይ ደግሞ አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 586 ብር ከ86 ሲመነዘር 100 ኩዌት ዲናር ጥቁር ገበያ ላይ 58686 ብር በዛሬው ዕለት እየተመነዘረ ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ አንድ ኩዌት ዲናር 522 ብር ከ05 ይመነዘራል። 100 ኩዌት ዲናር ደግሞ 52205 ብር ነው። ልማት ባንክ ላይም አንድ ኩዌት ዲናር 520 ብር ከ17 ሲመነዘር 100 ኩዌት ዲናር 52017 ብር ነው። ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ኩዌት ዲናርን 506 ብር ከ60 እየመነዘሩት ነው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ73 ሲመነዘር 1000 ኳታር ሪያል 48730 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ 1000 ኳታር ሪያልን 45705 ብር እየመነዘሩት ይገኛል። የኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 474 ብር ከ12 ሲመነዘር 100 ኦማን ሪያል ጥቁር ገበያ ላይ 47412 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41174 ብር ይመነዝሩታል። የባህሬን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ባህሬን ዲናር 484 ብር ከ49 ሲመነዘር 100 ባህሬን ዲናር 48449 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42106 ብር እየመነዘሩት ነው። የጆርዳን ዲናር ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ17 ሲመነዘር 100 ጆርዳን ዲናር 25717 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22167 ብር ይመነዝሩታል። የእስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 59 ብር ከ62 ሲመነዘር በባንክ 54 ብር ከ15 እየመነዘሩት ነው። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ84 ሲመነዘር በባንክ 3 ብር ከ16 ይመነዘራል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየተመነዘረ ነው። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ74 ሲመነዘር የኬንያ ሽልንግ 1 ብር ከ26 የጅቡቲ ፍራንክ ደግሞ በ0.91 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ አዲስ ፎርቹን፣ ካፒታል ማርኬት እና ኢትዮጵያ ንግድ ባንክ ናቸው። ቻው።